ጉድ እናንተ አብርሽ በዛ ልክ ምሪሪር ያለውና በዛ ልክ በቃኝ ብሎ የተነሳበት ከሀገር ይወጣለው ያለበት ጉዳይ ብዙዎቻችን ጥያቄ ፈጥሮብናል። ይሄም ማለት ከሄርሜላ ለመራቅ ነው እያልን ብዙዎቻችን ነበር ሰሞኑን ማለት ነው። ነገር ግን ትላንት ተካሄደው ሁኔታ ደግሞ እጅግን ግራ የሚያጋባ ነው። ያኔ እያንዳንዱ አይታችኋል ብዬ አስባለሁኝ። ምክንያቱም እዚህ ጋር ብዙዎቻችሁ ማለትም በሚቻል ልክ ሄርሚ ከዚህ ህይወት ውጪ፣ ሄርሚ ከዚህ ህይወት ውጪ፣ አይሆነሽም አብርሽ አይሆነሽ። የትላንቱ ኮሜንት ሙሉ በሙሉ ከዚህ ህይወት ውጪ ነው። እዚህ ጋር እኛ ደግሞ እያልን ያለ ነው እንዴ አብርሽ አሁንም ታሟል ወይስ እያስመሰለ ነው ያለው? ምክንያቱም እዚህ ጋር ትላንት ሁላችንም እንዳየ ነው ምንም ነገር ሩታና ኤፍሬም እንዲሁም ደግሞ ይሄ ማን ነው ዳኒ ምንም ነገር ተገናኝቶ እንደላወሩ ምንም ነገር ደግሞ ካነሱ እንትን እንደሊሆኑ ነበር የተረዳነው የነበረው። ዛሬ ከትላንት በፊት ባለው እንደዛ ትላንት ደግሞ ባለው ተመካክሮ ያደረጉት ነገር ነው የመሰለን ያለው ማለት በህዝብ እየተጫወቱ ነው። እኔ የምሬን ግራ ስለገባኝ ነው። ምናልባት እናንተ በትክክል የተረዳችሁ እናንተ ካላችሁ ኮሜንት ስር አስቀምጡልኝ ማለት እኔም እንዲረዳ። ምክንያቱም ለምን ከትላንት በፊት ያየ ነው አብርሽ ሊወጣ ነው ከሀገር። ስለዚህ ሩታንና ኤፍሬም ተሰናብተዋል። ከዛን ደግሞ ገጠመኝ እንደ ማነት ሄርሜላና እንዲሁም ደግሞ ያ ዳኒ መጡ ማለት ነው። ሲመጡ ሩታና ኤፍሬም ላይ ያየነባቸው ሌላ ነገር ነበር። ታዲያ ትላንት ደግሞ ሲመጣ አንድ ላይ ሰብሰብ ብሎ ሲመጡ በፓስፖርቱን ተባብሮ ወይም ደግሞ ተመካክሮ እንዳነሱበት ነው ሲናገሩ የነበረው ማለት ነው። ጠይብ ታዲያ ይሄ ነገር እናንተ እንዴት ተረዳችሁት? ሆን ብሎ ስራ ጉዳይ ሆኖባቸው ነው አብሮ ተመካክሮ እየሰሩ እዚህ ጋር እኛ ፊት ለፊት እየመጡ ደግሞ እንደ ተጣላ ሰው የሚያሳዩት አክት የሚያደርጉት ወይስ ደግሞ ምን ተረዳችሁ እናንተ ማለት ነው? እኔ የምሬንን ለምን ከትላንት በፊት የተለቀቀው ቪዲዮ ካያችሁትና ትላንት ላይ የመጣው ቪዲዮ ካያችሁት እንዴ የሆነ ነገር አለው እንዴ እናንተ ሆን ብሎ በህዝብ ለመጫወት ሆን ብሎ ደግሞ ህዝብን ግራ ለማጋባት እየሰሩ ነው ያሉት የሚመስለው። ለምን ይሄንን ምናልባት አንዳንዶቻችሁ አገናዝባችሁ ሳታዩት ቀርታችሁ ለተረዱት ትችላላችሁ። ግን ከትላንት በፊት ያያችሁት ቪዲዮና ትላንት ያያችሁት ቪዲዮ ሆን ተብሎ እንደተሰራ ሆን ብሎ እየሰሩት ነው ያሉት የመሰለው። ለምን ትላንት በፊት እንዳልኳችሁ ምንም አይነት ግንኙነት እንደሌላቸው ለምን መጣችሁ ነበር ኤፍሬም ሩታ። ትላንት ደግሞ አይ በቃ መሄድህን ስላወቅን እንዲሁም ደግሞ ለወራት አንተ ያልከው ለቀናት ነበር ፓስፖርቱ ላይ ተጻፈው ደግሞ ለወራት ነው። እንዲሁም ደግሞ አንተ ያልከን ከሀገር ውጭ አይደለም ያልከን ነበረው ፓስፖርቱ ደግሞ ከሀገር ውጭ ነው። ስለዚህ መሄድ የለብክም እንዴ ሁላቸውም አንድ ሆኖ ማለት ነው። እዚህ ጋር ማን ዳኒም ሩታም ሄርሜላ እኛ ደግሞ እዚህ ጋር ያየነው መቼም አንረሳውም። ለምን ይሄ ነገር ሆን ተብሎ ጫወታው ውስጥ እንዳሉ ተረዳችኋል ይመስለኛል። እኔ በተሳሳተ መንገድ ነው ተረዳሁት ወይስ እናንተም እንደኔ ተረዳታችኋል? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛልኝ እያልኩላችሁ መጥቻለሁኝ። ሲመጣ ምን መሰላችሁ? ሁላችንንም ወይም ደግሞ ሁላችሁም እንዳያችሁት ትላንት አብርሽ ይሄዳለው እንዲሁም ደግሞ በቃኝ እኔ ከዚህ ህይወት መውጣት ነው ያለብኝ። በቃ እናንተ ምንድናችሁ? እኔ እናንተ አልፈልጋችሁ እባካችሁ ለምንድን ነው በዚህ ልክ እየተከተላችሁ ያላችሁት? ይሄ ጭቅጭቅ ነው የወሰለቸኝ፣ ይሄ ንትርክ ነው የወሰለቸኝ። በመሃል ደሞስ እንዴ ሄርሜላም
ሩታም መጨቃጨቅ ጀመሩ። መጀመሪያው ጅምርቱን አብሮ በቃ አትሄድም ፓስፖርቱን እኛ ነው የወሰድነው እያሉ ነበር አንድ ላይ ሁላቸውም። ግን በኋላ ላይ በስተመጨረሻው ሁለታቸው ተጣሉ። አብርሽ ደግሞ መሄዱን ሄዳ የትም ይሁን የት እኛ የምናውቀው ነገር የለም ከነሱ ተለያ። እነሱ ደግሞ እዛው ቀሩ ማለት ነው። ስለዚህ ይሄ ነገር እናንተ ምን አላችሁ? አብርሽ ድራማ ነው እየሰራ ያለው ወይስ ደግሞ ምንድነው እየሰራ ያለው? ብዙዎቻችሁ ሄርሚ ከዚህ ህይወት ውጪ፣ ከዚህ ህይወት ውጪ፣ ከዚህ ህይወት ውጪ እያላችሁ እኔ እንጃ ማን ነው ስተኛ ማን ነው ጥፋተኛ? አብርሽ ነው ወይስ እነሱ ናቸው? በሄርሜላ ሀሳብ በእርግጥ ሁሉም ተስማምተዋል። ምሳሌ ሄርሜላ አይ እንግዲህስ አብርሽ እኔና ሩታ የረባሽና ነገር ከሆነ እኔ ይሆንልህ ቃል ገብቻለሁኝ የትም ብትሆን የት አንተን ተከትዬ ላልመጣ አንተ ብቻ ሰላምህን የምታገኝበት ቦታ ይሁን እዚህ ሀገር ውስጥ ደግሞ የፈለከበት ቦታ ሄደ ታዝናና እያለችው ነበር። በዚህ በሄርሜላ ንግግር ደግሞ ሁሉም ተስማምተዋል። ማን ዳኒም ሲቀጥል ደግሞ ሩታም ይሄ ማን ነው ኤፍሬሙ ተስማምተዋል ማለት ነው። በማን ሀሳብ? በሄርሜላ ሀሳብ። አብርሽ በምን ቃል ገባ? በቃ እናንተ ሂዱ እኔ ደግሞ እዚህ ተዝናና ብላችሁኛል አይደል? የፈለኩበት ቦታ ሄጄ ይዘናናለሁ። ነገር ግን ፓስፖርት ስጡኝ። ፓስፖርት ካልሰጣችሁኝ በዚህም ሀገር 10 ሰዓት መኪና መንዳት አልችልም። ስለዚህ የተወሰነ ራቅ ያለው ቦታ ሄጄ ራሴን አዳምጣለሁኝ እያላ ነበር። ከዛስ አይ እንግዲህስ እዚህ ጋርማ የምንሸዋወድ ነገር የለም፣ ማናችንም አትሸውደንም። እኛም እንዳንተ ተምረናል። በዚህ ልክማ አንሸወድም። አንተ በበኩልህ እኛን ልትሸውደን ነው የፈለከው፣ እኛ ግን አንሸወድም። ስለዚህ መዝናናት ካለብክ እዚህ ሀገር ውስጥ ተዝናና። ለዚህ ሀገር ደግሞ ለመዝናናት ፓስፖርት አያስፈልግም እያሉት ብዙ ጭቅጭቆች ተነሳ ማለት ነው። የሄርሜላ ሀሳብ በነገራችን ላይ እኔንም ደስ ብሎኛል። ለምን በሉ የሄርሜላ ሀሳብ እዚህ ሀገር ውስጥ ሆነክ ማናችንም አንደርስብህም። አንተ ደግሞ የፈለከው ቦታ ሄዳ ተዝናና። እኛ ደግሞ አንተን ለመረበሽ ከሆነ እኛ ያስቸገርነህ ነገር ከሆነ እኛም አንመጣም። ነገር ግን ደግሞ ውጭ መሄድ ካለብክ እኛ ብዙዎቻችን ምናልባት አንተን እንትን ቢለናክ ረብሸነክ ሊሆን ይችላል። ታዲያ እንደዛ ከሆነ እህትህ አላት እንዲሁም ደግሞ ወንድምህ አላ የማይረብሹክ እነሱን ይዘክ መሄድ ትችላለህ። ብቻህን ደግሞ ከሀገር አትወጣም እያለችው ነበር። ስለዚህ እናንተስ ምን ተረድታችሁ? የምሬኔን የሆነ እኔ ሳስበው አራ ሆን ተብሎ አሁን እዚህ ጋር ብዙዎቻችን ሄርሜላ ትጎዳለች የዋናት ምድሩሽን እያልን ነው ብዙዎቻችን ማለት ነው። ግን አይደለም ሆን ተብሎ አንዳቸውም አይጎዱም። ለምን ሆን ተብሎ ይሄንን እያሉ ነው የሚሰሩት ያሉት ቪዲዮ ማለት ነው። ገባሽ አይደል? ይሄ ደግሞ ግልጽና ግልጽ በትላንትና ከትላንት ወዳ በመጣው ቪዲዮ ማረጋጋት ትችላላችሁ። ምክንያቱም ምን መሰላችሁ? መጀመሪያ ሲገናኙ ወይም ደግሞ እንትን ሲሆኑ ምንም አይነት በቃ ያላወቃ ሰው ነበሩ። ትላንት ደግሞ ሲመጡ ተመካክሮ ሁሉንም ነገር እንዳደረጉት ነው ያየሁት ማለት ነው። ገባሽ አይደል? ለማንኛውም እናንተ ነው የምታውቁት። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።